ቢስሚላህ ራህማን ራሒም። ሱብሒ መነሳት ለከበደው የሱብሒ ሶላት ከአምስት የግዴታ ሶላቶች መካከል አንዷ ናት። ትልቅ ትሩፋት ያላት ሶላትም ናት። ግን ለሱብሒ መነሳት አለመቻል የብዙ ሙስሊሞች በተለይም ደግሞ የብዙ ወጣቶች ችግር ነው። በዚህም የተነሳ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እንዳሉት ከሙናፊቅ እንዳንሆን ያሰጋል። ረሱሉል አሚን ሰለላሁ ዐለይሂ ወሰለም አትቀሉ ሰላቲ ዐለል ሙናፊቂን ሰላቱል ዒሻኢ ወሰላቱል ፈጅር፣ በሙናፊቅ ላይ እጅግ ከባድ ሶላት ቢኖር የዒሻ ሶላትና የፈጅር ሶላት ነው ብለውናል። በተለይ በዚህ ዘመን ሱብሒ ላለመነሳት ምክንያቱ ብዙ ቢሆንም ወጣቶች ዘንድ ግን በዋነኝነት ሊጠቀስ የሚችለው ሶሻል ሚዲያ ላይ ተጥዶ ማምሸት ነው። ብዙዎች ምሽቱን ገፍተው ስለሚተኙ ለሱብሒ ሶላት መነሳት ከባድ ጀግንነትን የሚጠይቅ ነው። ሱብሒን በጀማዓ የሰገደ ሰው በእርግጥም በራሱም ሆነ በሸይጣን ላይ ትልቅ ድልን የተቀዳጀው ማለት ይቻላል። በእርግጥ ብዙዎች ለሱብሒ ሶላት መነሳት ቢመኙም ካመለጠቻቸው በኋላ ቢጸጸቱም ቁርጥ ውሳኔ ለማድረግ ሲቸገሩ ይታያል። ቀጥሎ ለሱብሒ ሶላት ለመነሳት የሚያግዙ መልከታዎች እነሆ። አንደኛ፣ መልካም ንያን ማሳደር፣ እነሳለሁ ብሎ መወሰን፣ በአላህ መመካትና ቁርጥ ውሳኔ ማሳደር ያስፈልጋል። ሁለተኛ፣ አላህን እውነተኛ ፍራቻ መፍራት። አላህ የሚፈሩትን ባሮች ያግዛል፣ በዒባዳም ላይ ያጠነክራቸዋል። ሶስተኛ፣ ሶላቶችን በትክክል መስገድ። ትክክለኛ ሶላት ከመጥፎ ነገር ትከለክላለች። አራተኛ፣ ከወንጀል መራቅ። ወንጀል መልካም ስራን ይከለክላል፣ ከበጎ ነገር ይጋርዳል፣ ከኸይር ስራ ያቋርጣል። አምስተኛ፣ ኢስቲግፋር ማብዛት። ኢስቲግፋር ነገሮችን ያገራል፣ የከበደን ሁሉ ያቀላል። ስድስተኛ፣ ቀኑን በመልካም ስራዎች ተጠምዶ መዋል። መልካም ስራ መልካምን ይወልዳል፣ ወንጀል ግን ወንጀልን ነው የሚያበቅለው። ሰባተኛ፣ ምንዳውንና ትሩፋቱን ማሰብ። ሱብሒን በጀማዓ እየሰገደ ቀኑን ሙሉ የአላህ ጥበቃ አለለት። ስምንተኛ፣ ብዙ አለማምሸት። ረሱሉል አሚን ሰለላሁ ዐለይሂ ወሰለም ከዒሻ በኋላ ብዙ አይቆዩም ነበር። ዘጠነኛ፣ ከመተኛት በፊት 2 ረክዓ መስገድ። አስረኛ፣ ጧሃራ ላይ ሆኖ መተኛት። ምክንያቱም ንጽህና አካልንም መንፈስንም ያቀላል፣ ነሻጣን ደግሞ ይጨምራል፣ ሸይጣንንም ቢሆን ያባርራል። አስረኛ፣ ዱዓ ማድረግ ነው። አላህ የከበደንን ሁሉ እንዳገራልን፣ የምንመኘውን ሁሉ እንዳሳካልን ዱዓ ማድረግ ግዴታ ነው። 11ኛ፣ የእንቅልፍ ጊዜ ዚክሮችን አለመርሳት።